አማራ በታሪኩ ባንዳዎች ሊኖሩ ይችላሉ። በዚህ ልክ ግን ተላላኪ ሲሆን አይቻላል። ሰላም በመላው ዓለም ሆናችሁ ይህን ድምጽ የምትከታተሉ ትውልደ ኢትዮጵያን እንዲሁም ኤርትራውያን አድማጮች በሙሉ እንደምን አርፍዳችኋል። በያላችሁበት ሁሉ ሰላማቸው እንዲበዛ ስል ልባዊ ምኞቴን እየገለጽኩ ክቡራን አድማጮች በዚህ የመረጃ ሰዓት እጅግ አንገብጋቢ ሰበር ዜናዎችን ከተለያዩ የአማራ ክልል ጦር ግንባሮች በማጠናቀር ወደ እናንተ ይዤ ቀርቤያለሁ። እኚህን ከጥቂት ሰዓታት ጀምሮ ከደቂቃዎች በፊት ጭምር ይህ መረጃ ሲጠናቀር የተላኩ አንገብጋቢ ሰበር መረጃዎችም እስከ መረጃዎቹ ፍጻሜ አብራችሁኝ በመቆየት እንድትከታተሉ ያሳሰብኩ፣ ቪዲዮውን ስትጀምሩ በቅንነት ላይክ በማድረግ እየጀመራችሁ በኮመንት መስጫው ስር የግል ሀሳብ አስተያየቶቻችሁን በማስፈር በተለያዩ የዓለማችን ክፍል ለሚገኙ ወዳጅ ዘመዶቻቸውም የሀገራቸውን ወቅታዊ መረጃዎች መከታተል ይችሉ ዘንድ ቻናሉን እንዲሁም ቪዲዮን ሼር እንድታደርጓቸውም ስል በትህትና እያሳሰብኳቸው ቀጥታ ወደ ዝርዝር መረጃዎቹ የምሻገር ነው የሚሆነው። ቀጥታ ወደ ዝርዝር መረጃዎቹ ስሻገር ከጥቂት ደቂቃዎች በፊት ለሚዲያችን የተላከን አንድ ወሳኝ ሰበር ዜና በማስቀደም የምጀምር ይሆናል። በመልሰው ማጥቃት ከፍተኛ ወታደራዊ ጠቀሜታ ያላትን ሚካኤል ደብረ ከተማ መቆጣጠር ተችሏል። በዛሬው ዕለት መስከረም 25 ቀን 2018 ዓመተ ምህረት የአብይ ወንበር አስጠባቂ ኃይል ከባህር ዳር ጀምሮ ኃይሉን በማሰባሰብ አዲስ ዘመን ከተማ ላይ ትላንት የደረሰ ሲሆን አዲስ ዘመን ላይ ተጨማሪ ኃይልን በማከልም በሁለት አቅጣጫ ማለትም በደሪጣ አስታ አቅጣጫና ከአዲስ ዘመን አርኖ ጋርኖ በጅራት አቅጣጫም ሌሊቱን ሲጓዝ አድሮ በጠዋቱ ሚካኤል ደብር ሊደርስ ችሏል። ሌላው የውጊያ ቀጠና ደግሞም ከአዘዞ ከጠዳና ከማክሰኝት ኃይሉን ለቃቅሞ ደጎማ ላይ በመድረስ መነሻውን ደጎማ በማድረግም ቀጥታ በአዲስ ዘመን ከመጣው የጠላት ኃይል ጋር በመናበብም የወገንን ኃይል መደምሰስ ነበር እቅዱ። ያልተጠበቀው ነገር የገጠመው ጠላትም በሶስቱም የውጊያ ቀጠናዎች ከፍተኛ ምትን አስተናግዷል። ከደጎማ ወደ ሚካኤል ደብር የመጣውን የጠላት ኃይልም መብረቅ ክፍለ ጦር በድሽቃ በታገዘ ውጊያ አይቀጡ ቅጣት መቅጣት ችለዋል። ከአዲስ ዘመን በአስታ አቅጣጫ የመጣውን ጠላት ደግሞ ጥቁር አንበሳ ክፍለ ጦርና የጎ በጋሻው ክፍለ ጦር አባላት በሚገባው ቋንቋ አናሰውታል። ከአዲስ ዘመን አርኖ ጋርኖ ጅራት አቅጣጫም ፋናዬ ውቤ ክፍለ ጦርና የጥቁር አንበሳ ክፍለ ጦር የተወሰኑ አሃዶች በመናበብም ጠላት ላይ መብረቃዊ ጥቃት አድርሰዋል። ውጊያው የመረጃ እስከደረሰን ሰዓት ማምሻውን እንደቀጠለ ሲሆን በሶስቱም የውጊያ ቀጠናዎች የተመዘገቡ ድሎች 28 የጠላት ኃይል የሞተ 35ቱ ደግሞ የቆሰሉ ሲሆን በአዲስ ዘመን ጤና ጣቢያና የመጀመሪያ ደረጃ ሆስፒታል፣ በእንፍራዝ ጤና ጣቢያ፣ በማክሰኝት ጤና ጣቢያና የመጀመሪያ ደረጃ ሆስፒታል የሕክምና እርዳታ እየተደረገላቸው እንደሆነም የተገለጸ ከመሆኑም በላይ ክፉኛ የቆሰሉት ደግሞ ወደ ጎንደር ለከፍተኛ ሕክምና በሪፈር እንደተላኩም ለማወቅ ተችሏል። በበቀል እየሰከረው ጠላት በሚካኤል ደብርና በአካባቢው ህዝብ ላይ ከፍተኛ ማንገላታትን እየፈጸመ ሲሆን የህዝብን ሀብትና ንብረትም ዘርፏል። ከዚህ በተጨማሪም ንጹሃን አርሶ አደሮችን ጠመንጃ አላቸው አምጡ ብለው የጠየቁ ሲሆን አርሶ አደሮችም ጠመንጃ የለንም በማለታቸው ተረሽነዋል። 3 አርሶ አደሮች ዋሻ ማርያም ቀበሌ ላይ፣ ሁለቱ ደግሞ የሚካኤል ደብር ቀበሌ ነዋሪዎች ናቸው የተረሸኑት። አንድ ስላሴ ቤተክርስቲያን ላይ ሲያገለግል የነበረው ዲያቆንም ክፉኛ በማቁሰልና አንድ ሚካኤል ቤተክርስቲያን ላይ ከፈጣሪው ጋር ተገናኝቶ በጸሎት ላይ የነበረን ግለሰብም አቁስለዋል። ተያያዥ መረጃዎችን እየተከታተልን እንገኛለን። አሁንም በስፋት መረጃዎች እየተላኩልን ይገኛሉ። በቀጣዩ የመረጃ ክፍላችን በማጠናቀር በስፋት የምንመለስበት ይሆናል። ወደ ቀጣዩ መረጃም ስሻገር አንድ አሳዛኝ መረጃን ላጋራችሁ። ከሰዓታት በፊት በደረሰን መረጃ መሰረት ረቡዕ ገበያ ከተማ መሽጎ የሚገኘው የአገዛዙ አረመኔ ሰራዊት መሸነፉን ለማረጋገጥ የጤና ባለሙያዎችን እየረሸነ ይገኛል።
በትናንትናው ዕለት ማለትም መስከረም 24 ቀን 2018 ዓ.ም ረቡዕ ገበያ ጤና ጣቢያ ላይ ባለሙያ ሆኖ ሲያገለግል የነበረ ውድነህ አንዳርጋቸው የተባለ የነርስ ባለሙያ ከአንድ ወር በላይ አስሮ ሲገርፍናም ሲደበደብ ከቆየ በኋላ በአሰቃቂ ሁኔታ ረሽኖታል። የየትኛውም ተቋም ባለሙያ የየትኛውም እምነት ተከታይ ብትሆን አማራ ከሆንክ በአገዛዙ በኩል ተቀባይነት የለም፣ ትገደላለህ። አገዛዙ አሸባሪናም ጅምላ ገዳይ ነው ስንል በምክንያት ነው ሲሉ የመረጃ ምንጮቻችን ከስፍራው ይህንን መረጃ አጋርተውናል። ክቡራን አድማጮች ለዚህ መረጃ ሰዓት ያስኩላችሁ አጫጭር መረጃዎች ይህን ይመስላሉ። ከሰዓታት በኋላ በሌሎች ወቅታዊ መረጃዎች እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።